ይሄ ብር ብላክ መኒ የምታረገው ነገሮቹ በአዲስ ሲነሱ እየከበዳት ነው ሆልድ ያረግሽው እንጂ እያንዳንዱ ሬስቶራንት ልትሸጠው ነው። እነ ሙኒት ገና ሸጣ ወደ ኢትዮጵያ ጠቅላ ሳትገባ ክሳችሁን ጀምሩ። ሰሊና ጀምራለች ባይዘው ያ እሺ ካሁኑ ከመሸጧ በፊት ንብረት አሽሽታ ከመሄዷ በፊት ቼክ አድርጉት። የኢትዮጵያ መንግስት በራሱ መንገድ ይጠይቃታል። ባይዘው ኢንቨስቲጌት ነው እየተደረገባት። ሁለቱንም ፎቅ ስሰራ አንድም ብር ወደ ኢትዮጵያ የገባ አካውንቷ ላይ የሚያሳይ ቤት ሰርቶ ጀምሮ እስከሚያልቅ የሚያሳይ ከዱባይ ቀጥታ በባንክ የገባ ብር የለም። ያ ኢንቨስቲጌት ተደርጎብሻል እዛ ሴት እና ክስ የምትጀምሩ ሰዎች አሁን ነው ሂዱበት። ያ እሷ ጠቅላ ልገባ እያሰበች ነው ያለች። እናት የትሙት ታላችሁ እዚሁ ሚዲያ ላይ ነው ያለነው። አሁን ዛሬ ምንም ሳታዩ ምንም ያልተፈጠረ ነው አለ ይመስላችሁ። ያዙት። ለማንኛውም እንዳትረሱት። አንድ ቀን ጠይቃችኋለሁ አይደለም ወይ ብዬ ጠይቃችኋለሁ። እሺ አይደለም ወይ ብዬ ጠይቃችኋለሁ። ያ ያዙት፣ እንደ እንትን ያዟት። እሺ ለከ ጆከር የሚመጣው አረፋ ራሴን አጠፋለሁ እኛ ስልጣን ካልያዘን እንዳለና ጆከር አይኑን እያየን ነው እኮ። ይሄ ልጅ ምንድነው ክፉ አልምደሽኝ የሚል ዘፈን እየጋበዝ ነው እኮ። ክፉ አልምደሽኝ ኧረ ስንቱን ልጅ አልመውደድ ጣነው ይጥላል ዝጋ የሚመጣው አረፋ ራሴን አጠፋለሁ አለ። እያየነው ነው። አይኑን ቁጭ ብለን እያየነው ነው። ምንድነው ቅዱ እያለ ገባችሁ? ለምን ቃሉን የሚያጠፍ ሰው ነው። እኔ ወንድ አይደለም ወላሂ ላዚም ሲል ነበርና ዌሪስ እንደዛ ሴቭ አድርጉልኝ ልላችሁ ፈልጌ ነው። የሚዲያ ሰው መጥፎ ነው አባ። የሚዲያ ሰው አንተ ታካወራ ሴቭ አድርጎን የሚያስቀምጠው አንተ ያልከውን ነገር አንተ ያልከውን ከአፉ አይረሳም። ችግሩ ምን ይደረጋስ? እስቴት ጋር ነበር እሺ። ይሄ ነው የቱ ነው በስመ አብ። አሁንስ ቪዲዮ እኮ በዛ ቪዲዮ በዛ የእውነት። እስቲ የት ነበረ ሴቭ ያደረኩት? ይሄማ የእንትና ነው። ይሄ ሌላ ነው። ይሄማ ሌላ ነው። ይሄ መረጃ እንትኖች ናቸው። ምንም የሆነ ክፉ ነገር ሲነሳ ይሄው ብለን መታስቀምጣቸው የለም ናቸው። እንደዚህ አይነት ቪዲዮዎች ናቸው። በዚች ዓመት ውስጥ 4 ኪሎን ካረገጥን ራሴን በራሴ እኔ አጠፋለሁ። ወላሂ ላዚም በሃይማኖቴ ምልላል። አሁን ዝብለምሽ አብሮ ጌም የተጫወቱ ጊዜ ነው ከማጋ ማነው ስሙ ሙባረጋ እኔ እንደዚህ ያረጋለሁ ነው። የለም ጌም ሲጫወቱ ቀጠሮ ጌም ያኔ ነው ቃል የገባው። የአረፋ ቀን ያለ አቦ ተነፉ አንበሳውን ከፈለጋችሁ ምናወራው ትውስታ 4 ኪሎን ካረገጥን ራሴን በራሴ እኔ አጠፋለሁ። ወላሂ ላዚም በሃይማኖቴ ምልላል። 12 ወር ውስጥ እኛ አዲስ አበባ ምድር ካረገጥን ፋኖ 4 ኪሎን ካልተቆጣጠረ እኔ ራሴን በራሴ አጠፋለሁ። ወላሂ ብለሃል። የዛሬ ቡና ዝቃጩን ጠጣ። ኦኬ አረፋ ምንም አይነት ኑሮም ስለማልፈልግ ቃላቸው ምን ነበር? ከሙባረክ ጋር የቀጠሮ ጌም ሲይዙ ልክ አረፋ ላይ ራሴን ካላጠፋው በዲኔ ነው የምምለው። ወላሂ ቢላሂ ተላይ ምናምን ብሎ የማለው ወላሂ ላዚም። ከዛ በኋላ ኑሮም አልፈልግም ማለት። አሁን ምንድነው የምትለን? እስቲ ጆከር ይሄን ነገር እንዴት ታየዋለህ? ፍየሌ እንዴት ታየዋል? ዘገየ ይሄን ጉዳይ እንዴት ታረጋዋል? ምን እንበለው? ጌም ወኔን ደፍኖ ናላይን አዙሮ ፊቴ ላይ ያለው ነገር አልታይ ብሎ
ሁለት ጠርሙስ ጂን ጠጥቼ በልና አሳብብ። እኛም እየጠበቅን እኮ ደጅ ማየት ሆነ እኮ ስራችን። ምንድነው ምላስ የሆነ ነገር ማድረግ ልክ አረፋልክ። ይሄ አረፋ ትላንትና ሲመጣ ሰው ሁላ እሱ አንተ ስገባ አብሮ ይገባል። ማን የገባው እያሉ ስትወጣ አብረን እየወጣን ተንከራተተን። እርግጠኛ መስራማ ፋኖ የሚመጣው አረፋ እንኳን ደረሳችሁ የሚለው ቤተ መንግስት ውስጥ ሆኖ ነው ማለት ነው። ቤተ መንግስት ውስጥ ነው የሚጋበዙት። አያችሁ፣ ቤተ መንግስት የሚመጣው አመት አረፋ ቤተ መንግስት ውስጥ ሆኖ ኢድን አረፋን ምን ያከብሩት። ያ እዛ ነው የምትጋበዙት አለ። ወላሂ ቢላይ ተላይ ነው ያለው። ዌሪስ ወላሂ ቢላይ ነው የኛ ጥያቄ። ተንከራተትኩ እኮ ሲገባው ገባለው ሲወጣ ወጣለው። ማን የገባው በኒኩ እያልኩኝ ማለት ነው። እና ይሄን ነገር ይፋ መግለጫ ስጥበት እንዴ። እኛ በዚች 2 ዓመት ውስጥ በዚች ዓመት ውስጥ 4 ኪሎን ካረገጥን ራሴን በራሴ እኔ አጠፋለሁ። ወላሂ ላዚም በሃይማኖት የምልላል። 12 ወር ውስጥ እኛ አዲስ አበባ ምድር ካረገጥን ፋኖ 4 ኪሎን ካልተቆጣጠረ እኔ ራሴን በራሴ አጠፋለሁ። ወላሂ ብለሃል። የዛሬ አመት ይብላል። ኦኬ እድሜም ምንም አይነት ኑሮም ስለማልፈልግ ኦኬ በጣም እርግጠኛ ስለሆነ ፋኖ የሚመጣው አረፋ እንኳን ደረሳችሁ የሚለው ቤተ መንግስት ውስጥ ሆኖ ነው ማለት ነው። ቤተ መንግስት ውስጥ ነው የሚጋበዙት። ፋሲካም የክርስትና እምነት ተከታይ ቤተ መንግስት ውስጥ ነው። አዲሱ ቤተ መንግስት ነው። አዋይ ዘመን ጠፋ መተማመን፣ ጊዜው ከፋ ሰውም ከፋ መተማመን ጠፋ። ነገር እንደ ጥሬ የትም ቦታ ትዝራ ካፌ የሚለቅም በስቷል የሰው ዶሮ በስቷል ተጠራጠራ አትበል ተጋተጋ። ይሄ ከፊት መሆን ብዙ አልተለመደም። አድልጦ እንዳይጥል ኋላ እንዳትቀደም። ጋይስ አሁን ይሄንን በምን ነበር ያነሳሁት? ሚዲያ ዛሬ ያልከውን ነገር ሴቭ ያደርገዋል። ችግሩ ሴቭ ኢት አይታችኋል። ሴቭ ያደርገዋል። እና ከምታወሩ ነገር በጣም ተጠንቀቁ። እኛ አሁን አይኑ ነው እንደዚህ የምናየው። ጆከር ሐሳቡ ምንድን ነው? ሌላ ቶፒክ እንድንጀምር ቶሎ ገላግሎ በጨረሰ ነው የምንለው። ምን ይደረግ? መርዝ ይላል እንደ የማለው እሱ እኛ ምን አገባን? ለዛውም የቀጠሮ ጌምን ተማምነው ከስልጣን ጋር ምናምን ግን እንዳታስይዙት። የእሱ በጥራቃነትን ነው እኔ እዚህ ጋር የማየው። እሺ እኔ እናቴን ያገባውላ አባቴ ነው፣ ምንም አያገባኝም እኮ። ግን መበጥረቅ ሚዲያ ይይዛል። ሚዲያና ጅል የያዘውን አይለቅም። ገባች ሰሴት ሳራ አላበሻ እንትን ገና ትላንት ዛሬ 5 ሰዓት ላይ ከቡቺ ጋር ነበረች። ዛሬ 5 ሰዓት ላይ 5 ሰዓት በእነሱ 5 ሰዓት ማለት ነው በዱባይ ጠዋት ላይ ሶክ ያለች ቡቺ እዛ ነበረች። አሁን ትንሽ ፈራ ሰጋ ምናምን ብላ ነው እንጂ ኦሬዲ ዱባይ ያለው ሬስቶራንቷን ሁላ ሸጣ ጠቅላ ኢትዮጵያ ለመግባት እቅዷል። እና መክሰስ የምትፈልጉ ሙኒት እኔ በፊት ለፊት የጀመርኩትን በፊት ለፊት ነው የምጨርሰው። እኔና 10 አንበሳሽን አውርጂና ከታሜ ጋርም ተባብራችሁ መረጃሽን ወሰጂ። አንዱን ሆቴል አስቀሪ። ወርቁ አይተ ነው 25 አንበሳን እናውርድ። ማነው ስሙ ያኛው ወለ ጊዮርጊስ 15 አንበሳን አውርደ ሆቴሉ ማስቀረት ይችላል። አለበለዚያ ቴሌፎን የመች ከበደው እንትን አጀንዳ ሚያስ ይሄ አለ በዚሁ ላይ ይሄ ቢፈነዳ ይሄ አለ ይሄ ፈነዳ ይሄ አለ ማን ከዛን ይሄ ኮምፒውተር ደሟል። ኩይስተች የኔ ነው እኮ የእናንተ ውርደት ለኔ መረጃ ምን ያገባኝ?
መረጃ ይዝ ኢንፎርሜሽን ይዝ እንትን ነው እንዳያስወጣን ኮፒ ሊንክ ብቻ አድርጉት እሺ ሌላ ችግር የለውም የትላንቱን ይባርክልና ቴንክ ዩ እና ስሟ ትዝ ይላችኋል አንድ ጊዜ ሚኪ ፊታውራሪ ዱባይ የዛሬ አመት የሄደ ጊዜ ማለት ነው የዛሬ አመት አካባቢ የሆነ ሌሊት ላይ የሆነ ሆቴል አካባቢ ቆሙ የዱባይ ሰው ግን እንዴት ክፉ ነው ብሎ እያለቃቀሰ ቪዲዮ የሰራው ትዝ ይላችኋል መጀመሪያ እሱን አስታውሱት መጀመሪያ እሱን አስታውሱ እሺ ምናምን አለ ማስታውሱት ታስታውሳላችሁ ያንን ቪዲዮ ላኩልኝ እንዳውም እንድታስታውሱት እጄ ላይ ምን እንደገባ ታውቃላችሁ የኔቨር ጊቭ አፕ እና የሚኪ ቪዲዮ እጄ ላይ መጣት ለካ ያለታ ገና ከኢትዮጵያም ሲመጣ እንደዛ አይነት ክስክስ ጫማ ምናምን እየገዛች ዝንጥ አርጋ የተቀበለችው ማን ነበረች ኔቨር ጊቭ አፕ ማናት ለምትሉ ላሳያችሁ እኔም ዛሬ ነው መልኳ ጥርት ብሎ የመጣልኝ እንጂ እኔ ኔቨር ጊቭ አፕ ሲባል እንጂ አላውቃት ኑ ዱባዮች ማን ነበር ይላከልኝ ኔቨር ጊቭ አፕ ብሎ እሺ ማን ነበር ሰቀደም ይላከልኝ ኔቨር ጊቭ አፕ ይችላል ያቺ ናት ያ እስቲ مرحبا كله خدكم ابوشت ወይኔ ተውስቲ አቦሽተ በዚህ ሰዓት አቦሽተ ካለተ ተው እንጂ ግንስ ከቀልባችሁ ገፉኝ እንኳንም ጠሉኝ እንኳንም አገለሉኝ እምንልበት ቀን ሲደርስ እቺ ኔቨር ጊቭ አፕ ደስ ይላል ነገሮቹን ካለፈን በኋላ ስለገፉሽ ብቻ እቺ ናት ኔቨር ጊቭ አፕ ግንኙነት እንደጠበቀ ስለጠሉሽ ብቻ ህይወትሽን እንዳጠነከረው ኔቨር ጊቭ አፕ እቺ ናት እኔ ከኔቨር ጊቭ አፕ ጋር ኔቨር ጊቭ አፕ ነው ያላውቅሽም ራሱ ዝም ብሎ ኔቨር ጊቭ አፕ ሲባል ብቻ ነው ማውቀው እንጂ አላውቅሽ እሺ ግን ቪዲዮሽ እጄ ላይ አለ መጣ እየተሽከረከረ ይሄ ቪዲዮ ማማ ጋር እንዳለ ልንገርሽ ቡቺ ጋር አለ መሲ ብርጅስቶን ጋር አለ ሀቢባ አይተዋለች እሺ ሳራ ላበሻ ጋር አለ እና ሌሎችን የማላውቃቸው ሁለት ልጆች ጋር አለልሽ እሺ ምንድነው የተፈጠረው መሰላችሁ ያኔ ሚኪ ወደ ዱባይ የመጣ ጊዜ እነ መሲ ብርጅስቶን ጋር እነ ሳራ ጋር ምናምን እንጀራ እንደዛ የሚጎራረስ ጊዜ የለም ያኔ ፈታለዋ ያገናኛቸው ያስተዋወቀቻቸው ማናት መሲና ሳራ አላበሻ ማንን ኔቨር ጊቭ አፕ ደግሞ ባሏ የሚሰራው ሳውዲ አረቢያ ነዳጅ ነው የሚያወጣው እሱ ዩኬያዊ ነው እና እረፍት ሲሆን ነዳጅ የሚያወጡ ሰዎች 15 ቀን ይሰራሉ 15 ቀን እረፍት ናቸው በነገራችን ላይ እንደዚህ ነው አንድ ወር ይሰራሉ አንድ ወር ያርፋሉ እንደዚህ ነው የነዳጅ ስራ የሚሰሩ ሰዎች ይሄን አውቃለሁ ሳውዲ አረቢያ ነዳጅ ያወጣል እና እሷ እኔን ያለ የነጮች ሰፈር ቤት እንትን ተብሎ ምናምን ነው የምትኖረው ባለፈው ከድሪም ጎልድ ላይ ቲሸርት የወርቅ የገዛችው እሷ ናት ጫማ ራሱ የወርቅ የሚባለውን የገዛችው እሷ ናት ሰውየው የእውነት ሀብታም ነው ነዳጅ ላይ ስለሚሰራ በጣም እንትን ነው ሁለት ልጆች አላት እሱ 15 ቀን ሲሄድ 15 ቀኑ ሌላ ወንድ ነው አጠገቧ የምታስተኛው ወንድ አጠግብም የተባለው እንደተባለው ከሆነ አጠግብ ስታዛቀው ወንድ ነው ካፏ የሚወጣው ነው የተባለው እኔ የተባለውን የሰማሁት ኔቨር ጊቭ አፕ እኔ ጋር ያለው ቪዲዮ ራሱ ያን ነገር ጥርት አድርጎ የሚናገር ነው ይናገራል ምንም መናገር አለ ሚጮሃል ነው ምልሽ ብሎ ሚጮህ ቪዲዮ ነው እኔ ጋር ያለው ብሎ ይጮሃል ማውራት አይደለም መለፍለፋ ብሎ ሚጮህ ቪዲዮ እኔ ጋር መጣ ከማጋ ነው ያ ቪዲዮ ያለው ከፊት አውራሪ ጋር ከሚኪ ጋር ማለት ነው ሚኪ ወደ ዱባይ የመጣ ጊዜ ከሷ ጋር አሸወይና ይላል እንደዛ ካስከስ ጫማ ገርግድ ጫማ ጅንዲ ጫማ ማሪ አጋ እንዲሻቀጥ ምናምን ብሎ ይሄዳል ማለት ነው እሺ እና ከነመሲ ጋር ከነመናም ጋር እንደዚህ ሲሄድ ሌላ ሴት ለምዳሃል ወይ ምናምን ነገር ጭቅጭቅ ነገር መጣ ከዛ በፊት ሌሊቱን አላሳደረችው ይዋሸው መስሏችሁ ነው እኔ እኮ ካቀሜ በላይ ስለሆነ ነው እንደዚህ በተረጋጋ መንገድ ማውራው እግዚአብሔርን ነው የምላችሁ
አላ እንትን አላለም። ለመጀመሪያ ጊዜ በምን ተጣሉ መሰላችሁ? ውረድ አለችው። ውረድ። ይሄ ደግሞ እኔ የፊት አውራሪ ልጅ ያባደጀኔ ልጅ ወደ ላይ ተኩሰው ወደ ታች የፈነዳ ምናምን የሚል ማቅራራት ወሬ ያለው አይደለ? እሱን አለ። ገባች? ውረድ አለችው። ወዴት ነው ውረድ ያለችው? ውሃ ውረድ አላለችውም። ወንዝ ውረድ አላለችውም። ግጦሽ ውረድ አለችው። ከዛ እንደምንም አግባብታ እኔ ብልትን በብልት እንጂ በምላስ ያለካም ማለት እኔ የጥጋቡ መሸሻ ልጅ መሸሻ ወደ ላይ ሄዶ ተኩሶ ደርግ ወታደር የነበረ ከዛን አሁን መጣ ምናምን ነገር ያቀራራል። እዛም ሄዶ ኧረ ጉዴ ኧረ ሞኔ እሷ እግሯን ከፍታ ጠብቀዋለች። ጋይስ እሱ ያቀራራል ገና እኔ ፊት አውራሪ የማርኔ ልጅ ይላል በዛው በለመደ እሷ እግሯን ከፍታ ገና ተሳልሞ ሊነፋው ላይ ይፈልጋል። ከዛን እንደምንም ብላ ካስጋጠችው በኋላ የት ትወስዷለች? ገንዳ ውስጥ። እግዚአብሔር ገንዳ ውስጥ ተቀራረጹ። ከዛም በሁለተኛው ቀን እንትን እኔ ነኝ ያለ ኢንተርናሽናል ሆቴል ነው ከያዘችለት የነበረው። እሺ ኢንተርናሽናል ሆቴል ገባችሁ? በሁለቱም መታወቂያ ማለት ነው። ከዛ በሁለተኛው ቀን እንደምንም ወገቡን ከባኙ ውስጥ አውጥቶ ነጋለት። የት ይመጣል? እነ መሲ ጋር እነ ሳራ ጋር ከነሱ ጋር እንጀራ ዓለም ሰላም ብሎ ምናምን ነገር እየተምነሸነሸ ምናምን ነገር እንትን ሲል ሌላ ሴትም ለምዳል ማለት ነው። እኔም በሽታ ታስይዘኛል አለችው። እንደውም የመጀመሪያ ቀን የተጣሉት በመላጣው እና በእንትን እናደርግ ነው። እኔ በመላጣው እንደ ሲል ልታስይዘኝ ነው ወይ እኔ በሽተኛ ነኝ እንዴ በሚል ተጣሉ። እንደምንም አግባብታ በምላሱ ላይ ሳይቀር እንዲገባ ተደረገ። እሺ እኔ ስለበዛብኝ ነው ድብልቅልቁን ማወጣው። ባካችሁ ወደዛ ጌም ይልኩብኛል እንዴ ጋይስ? ይሽ ጌም ለራሱ ላይፍ ጌም ሆኖብኛል ለራሴ። ጋይስ ተብተብ አድርጉ። እኔ ጌም ካንስል እያደረኩ ነው። እንደ ሰዎቹ ቁጭ ብዬ ጌም መጫወት አቅታ የመሰላችሁ እንዴ? የእውነት በጌም አገኘን እናንተ ራሳችሁ አድርጉት። ከዛን ያ ነገር ዛሬም ልግጦሽ ልወርድ ነው ወይ ብሎ እነ መሲ እነ ሳራ ጋር እነሱ ጋር ዓለም ሰላም ብሎ አሳልፎ ማታ ወደ ሆቴሉ ወደ ተያዘለት ሲሄድ እንዳገባ ተደርጋል ተባለ። ምክንያቱም ሆቴሉ የተያዘው በሷ ስም ነው። በሌሊት እንዳይገባ አደረገችው። ያኔ ነው ለካ ቪዲዮ እዛው ሆቴል ጋር ቆሞ አካባቢ የዱባይ ሰው ግን በጣም መጥፎ ነው፣ በዚህ በሌሊት ሆቴል እንዳልገባ አደረጉኝ ብሎ ያለቀሰው የነበረው። ያንን ቪዲዮ ላኩልኝ ጋይስ፣ ትዝ ይላችኋል? አንድ ጊዜ ላከው። ያ ቪዲዮ እጄ ላይ ግብት ገንዳ ውስጥ የጥጋቡ የጂኒ የቡቱ ልጅ የዛይራ ሀብተኛ ሆዱ እንዲተቆዝሮ እቃው እኔ ኔቨር ጊቭ አፕ የእውነት ቪዲዮኛ ጋር ቡቺን እኮ ለምን ክስ እንዳቆምሽላት አሁን ገባኝ። ገብቶሻል? ክሳሽ እኔም ቪዲዮ አወጣልሻለሁ አለች። ከዛን ክሷን አቆምሽ እንጂ እንዳንቺ ብር እንደሚረይ ሰው ገደል ነበር ምትከቻት። ቡቺ ለምን እንዳልከሰሻት አሁን ክሊር ሆነልኝ እኮ። ያምን ሽማግሌ ገብቶ ሳራ ገብቶ ምናምን ኖ ያን ቪዲዮ ሳራም አላት። ሳራ ራሱ ስታይ ይደረጋል እንዴ እንደዚህ እያለች ነው እየከፋፈተች የምታየው። የእውነት ገባችሁ? ከዛን ለምንድነው ሆቴል ብሎ እና ሀቢባ ምናምን ሲያናግሩት ያለውበትን እንኳ ዓለም እናንተ አላወቃችሁም ብሎ ትንሽ በሃይ ላይ አሳያቸው ማለት ነው። ቪዲዮ ያ የተቀራረጹበት የገንዳ ውስጥ አሳይን። እናቴ ትሙት ሲናፉን ላሳያችሁ እዚህ። ከዛ ቲክቶኬ ውድም ይበላ እግዚአብሔር ዳ ነጭ ቴክስት ጽፈ አመዳም የሆነ ዱቄታም የሆነ ትእዛዝ ታዛለ። ለዛው ዳ ማዘዝ ይችላል እንዴ? የተነገረውም ዝም ብሎ መስማት። ሀብታም ነው ይህን ጀምር ይናቁም ማለት የሚችለው። ዳ ሲሰጥ ዝም ብለ መስማት ነው። ካልተሰጠ ጸጥ ብለ መቀላወጥ ነው። ያ የእውነት እና ኔቨር ጊቭ አፕ
ለባልሽ እንደሚልኩልሽ ነው የምነግርሽ። እቅደውልሻል። ይሄን ላይፍሽን ሚዘረብል ለምትሉት ሚዘረብል ያደርጉልሽ ዱባይ ላይ ቋምጦ ቁጭ ብለውልሽ። ባሏ በፍጹም የማትሳሳት እንደ መልአክ ነው የሚያያት ነው ያሉት። እንደ መልአክ ኤደንዬ 2 ልጆች አለ። እሱ ነዳጅ ዱባይ ላይ ነው የሚያወጣው። ታውቃላችሁ ነዳጅ 2 ሳምንት ስትሰራ 2 ሳምንት ፍሪ ነው። 1 ወር ስትሰራ 1 ወር ፍሪ ነው። ይሄን ታውቃላችሁ። እንደዚህ የበረሃ የነዳጅ የምናምን ስራ ላይ የሚሰሩ ሰዎች የትም ዓለም ላይ እንደዛ ነው። ያ እስከዛው ወንድ ነው የምትቆፍረው። ወንድ ከዛ ውስጥ አንዱ ሚኪ ልሷል፣ ግጧል፣ ጠብቷል። ጥባት ትጥባ ላይ ነው የሚጣሉት። ከዛም ሰለጠነ ገባው። ምን ትላለች? ፋራ ነው መውረድ እንኳን አያውቅም ብላ ስታሚ። ለማን ነው እንደዚህ ብለሽ ያማሽው? ማማ ሳይሆን ያላጋጥሽበት በሚኪ ላይ ፋራ ነው አይግጥም ብለሽ ካካካካካ ያልሽ ስታወሪ የነበረው ለማን ነበር? ኔቨር ጊቭ አፕ እግዚአብሔርን እናቴ ትሙት። ሀበሻም ፈርቶ ነው ለካ አሁን ቡልጋሪያ ነው ናይጄሪያ ጋር የሄደው ልጁ። እሺ ሀበሻን ከብዶት ፈርቶ እነ ፉፉ ጋር የገባው ለካ ልጁ ለዛ ሲሪየስ ቶክ። የዱባይ ነገር ሲጀምር ጋይስ የዱባይ ሰዎች በጣም ብዙ ነገር እያወቁ ህጉ ምናምን ስለሚፈሩት ነው ለካ ጸጥ ያሉት። አርጎም ጸጥ የሚሉት እንጂ የሆነ ነገር ጀምር። ኧረ በስመ አብ አንተ ብቻ ታማኙ ለኢንሳይደር ጋይስ ኬት እንደሚመጡ ኩዊን ካምባታዬ በእናትሽ ፔጄ እየተንቀጠቀጠ ነው። ሰፖርት አርጊው። ሪፖርት እያደረጉብኝ ነው። ያ ሰማችሁ? በዛብን በዛ ህዝቡ በስንት ነገር። ሳራ ፕራዳይ በእናትሽ የሆነ ነገር አድርጊ። የምን ሜምበር ብቻ ታደርጊያለሽ? እንዲህ እየተንቀጠቀጠ ነው። እኔ እንደዚህ አይነት ነገር እያመጣው እያንቀጠቀጡብኝ ነው። እኔ ደግሞ አፌ አያርፍም። ሰዎች መጥተው የሆነ ነገር ሲጽፉ መጻፋቸው ልፋታቸው ራሱ ስለሚያሳዝነኝ መጥቻ አወራዋለሁ። ምን ላድርግ? እናንተ አሁን እንደዚህ አይነት ቪዲዮ ለሳራ ላበሻ ምን ያደርግላታል? ሴጋ ይመታበት በዚህ እድሜ። እሺ እግዚአብሔር ኔቨር ጊቭ አፕ። ከፈለግሽ ፊት ለፊት ነኝ። ስፈልጊ ውሸቴን ካወራ የውሸት ከሆነ ስፈልጊ ቦስክ ስፈልጊ ፊት ለፊት መተሻናግሪ። እሺ ውሸቴን ከሆነ እኔ ጥሪ ያቀረብኩላችሁ እናንተ ነው እየመጣችሁ ያድድላችሁት። እዛ ሴት ምንም ነገር አላልሽውም። ስለ ፍቄ ስጋ አወራው፣ ይኸውና ፊት ለፊት ያገኛችሁት ነገር ነው። ስለ ሰሊና ይሄው ፊት ለፊት ነው። ስለ ነሶል ሁሉ ነገሩ ምንም ያልሽውት ነገር የለም። ምንም ለምን እኔ ሰው ኢንሳይደር የሆነ ነገር ሰጠኝ ብቻ ብዬ ዝም አልልማ። እንዴት ምናምን ብዬ ጠይቃቸዋለሁ። እንዴት አወቃችሁ? እስቲ መረጃ ምናምን። አንቺ ይሁንና አንቺ ተረጂና ራስሽ የራስሽን ግንዛቤ ወሰጂ። ግን ይሄንን ያዥው፣ ግን ተረጁ። እንደዚህ አይነት እርምጃ ላይ ወስጄ ነው የምመጣ። ገባችሁ? አጀንዳ በዛብኝ እኮ። ምኑን ያወራሁት የቱን ያላወራሁት? ኬስ የቱን ያላወራሁት? ግን ዝም ብላችሁ አስባችሁታል? ሚኪ ለመጀመሪያ ጊዜ እሙሙ
እያለ እየተፋ ሲልስ አስባችሁታል? የእውነት ለመጀመሪያ ጊዜ የለም እያለ አስባችሁታል? ለምን ነው የምታስቡት እንደዚህ ነገራት? ይሄ መጥፎ ኢማጂኔሽን አውዝ ብለም ኢማጂኔሽን ነው ጋይስ። ህዝቡ ይላላሰው የለ እንዴ? እኔ የሚገርማችሁ ነገር ምግብ እንደዚህ አስትቼ ጫው እንዳለውና እንደሌለው አውቃለሁ። ባይዘው የእውነት አውቃለሁ። ምግብ እኔ ሰርቼ አንድ ቀን እንደዚህ ምግብ ቀምሼ አላውቅም። ህዝቡ ጋይስ እሙሙ እንኳን ቀምሶ ነው የሚገበያየው። ቀምሶ ወይኔ ህዝቡ ግን ተኝቶ አያድርም። እኔ ነኝ እያወራው ማድረው ጋይስ። ወይኔ ህዝቡ ተኝቶ አያድርም ጋይስ። ገንዳ ትጠላለ ነው የምልህ። ሲያምር ዋው! ሚኪ ልብሱን አውልቆ ስታዩት ምን ይመስላል መሰላችሁ? ሜዳ ላይ ቀረ የሚባልለት ዛፍ ነው የሚመስለው። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ይንሽለለይ በምድር ላይ ፎቶሽን ከግድግዳዬ በድርሳት እጄው ፈትቼ እምህሎ እያየኝ ባነጋግር ነው የሚመስለው። እውነት አስባችሁ ከዚህ በላይ አጭር ነው፣ ከዚህ በታች ረዥም ነው። ኧረ በስማም እሷ ትንሰፈሰፋለች፣ እሱ ደግሞ ይገፋል። ግን እንደምንም ሚሽኑን አሳክቷል። ባይዘው የጥጋቡ ልጅ ረሀብተኛ ሆኖ ነው ያየሁት በዛ ጉዳይ ላይ። በነገራችን ላይ የጥጋቡ ልጅ የምን የጥጋቡ ነው የረሀብተኛ ልጅ ነው የመሰለው። የሚገርማችሁ እሱም ብሎ የጥጋቡ ልጅ የረሀብተኛ ልጅ ነው የሚመስለው። ኤአይ ነው። እናቴ ትሙት አንቺ ራሱ ኤአይ ነሽ። እናቴ ትሙት እናትሽም ኤአይ ነሽ፣ አባትሽም ኤአይ ነው። ምድር ኤአይ ያሙላ ሰው አለ። ግን አሁን እዚህ ምድር ላይ ገስ ፈረደበት ኤአይ ላይ በኤአይ ነበር ማጣፈት። የእውነት ከኤአይ ጋር ነበር አለ እንደዚህ ማጣፋት። የምን ከግድግዳ ጋር ነው? ከኤአይ ጋር ነው እንጂ ማላተም የነበረው እናንተ። ኤአይ እንደፈለገ ቢሰራው የጥጋቡ ወሻላ አይሰራው። እሺ እኔ ክፉ አታናግሩኝ። ያየሁትን የተናገርኩት ይሄን ያላየሁትን ተናግሬያለሁ። ውሸት ከሆነ እኔን አናግሩኝ። በነገራችን ላይ ቡቺ አማሃን ታውቁታላችሁ? ያ ቆንጅየው ልጅ ድምፁ ሰረክራቃ ደረቱ ቆፍጣናው ሊታውቁታላችሁ አይደል? እሱን ሊታውቁታላችሁ። አማሃ ብር በላኝ ፍቅረኛ የነበር ስትል ነበር አይደል? ባለፈው ጥንቆላ እንዳሰራችበት ስጋቴን ስናገር አማሃ አግኝቼው ነበር። ምንም ነገር ከሷ ጋር እንደሌለው ነው ሲናገር የነበር። አማሃ ቡቺ ላምጣልሽ አማሃን ላምጣልሽ ጋይስ 2000 ኮፒ ሊንክ አድርጉት። አማሃን አመጣላችኋል። የእውነት አመጣላችኋል። እኔ አመጣለሁ ካልኩ አመጣላችኋለሁ። ወደፊት አለም ዛሬ 2000 ታፕታፕ ኮፒ ሊንክ አሁን ለወሬያችሁ። እኔ ብር ነው እንደ ኮፒ ሊንክ ለወሬ ያላችሁን ጉጉት ከኔ ጋር መሆናችሁ ማወቅ አለብኝ። 2000 አሁን መሙላት አለበት። 200,000 ታፕታፕ መሙላት አለበት። 200,000 ታፕታፕ ብር አይደለም፣ ፔጃችንን ብቻ ያጠነክርልናል፣ ሌላ ነገር አይደለም። በኮምፒውተር የምትገቡ ኤልን ብቻ እንደዚህ ተጫኗት ታፕታፕ ለማድረግ ያ ይሄን ብቻ አድርጓት። ዛሴ ቶሎ በሉ። ሪላክስ ዶንት ስትሬስ ፎር ቶክ ጋይስ። እኔ እዚህ ያለ የእውነት ያ ለምን የዘጋብኝ ኮምፒውተር ዮኒ እዚህ ስላለ አንበሳውን እንዲቆጥር አስቆጥሩት። ባይዘው እሱ የኔ አንበሳ ቆጣሪ ነው። ምን አባቱ ይሰራል? ዮኒ አንበሳ ቁጥር፣ እኔ ወሬ ቆጥራል። እሺ ለዮኒ አንድ አንበሳ አስቆጥሩት። የእውነት አስቆጥሩት።
200,000 ኮፒ ሊንክ ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንድ ስር ሰዳችሁ 200,000 ተብተብ ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንድ ስር ሰዳችሁ ጊዜው የስራ እንጂ አይደለም የወሬ ሾካኮይ ታረሙ አትሁኑ ግሬ ሐቀኛ ለመምሰል አፍን ማሞጥሞጥ ምንም ቦታ የለው በቁርጠኛው 200,000 ካልሞላ እናቴ ትሙት አማሃን አላመጣላችሁ ምን ያህል ውሸታም እንደሆንኩኝ እንድታውቁ ማረጋገጫችሁ እኔ 8 አንበሳ አልጠየኳችሁ 200,000 ተብተብ ሙሉት ቲክቶክም ዩቲዩብም ራሱ ሙሉት እንዴ ዝም ብለህ የዩቲዩብ ህግ አያስገድደንም ለዛ በጣም ተረጋግታችኋል ቲክቶክ ግን እንደዚህ እንቅስቃሴ ይፈልጋል ምን ላድርግ ዛሴት ያ እቴቴ ቆለጡን አስቆጥሩት ጋይስ አስቆጥሩት ነው ብላችሁ ያ አስቆጥሩት እስቲ ቆይ የሆነ ነገር አይ ምርጥ መረጃ አለኝ ትገዢኛለሽ ወይ እኔ እየሸጥኩ ነው እንደ እያሰማችሁ ነው ያ እኔ እየሸጥኩት አይደል እያሰማችሁ ነው ይሄ ሚዲያ ላይ የምታምኑ ሰው ሁላ እንደሚያወሩት አይደለም እያልኳችሁ ነው ግንዛቤ እኮ ያስገነዘብኳችሁ ነው ይሄ ማለት ዛሴት ያ ጋለሪ መሙላት የምትችሉ ቴንኪው ተብተብ ማድረግ የምትችሉ ቴንኪው አንበሳ መሙላት የምትችሉ ቴንኪው for everything we have credit በተለይ ፔጃችንን መጠበቅ ስለሆነ እናመሰግናለን እሺ እናመሰግናለን ቃላችሁን ጠብቃችሁ 2,000 ኮፒ ሊንክ 200,000 ተብተብ ነው ያልኩት ያ ግን በዛው ሄዱበት ዛሬ ጋለሪ የሞላ ያለ ሰው ስለሌለ እንዳይንቀጠቀጥ ቴክ ኬር ሞዴሬተር ነው እኮ እንደዚህ አንተን ስክሪንሻት አድርጎ ማህመቶ ነበር አለኝ አላየሁትም ላይቭ ላይ ሆኜ ነግሬ ነበር ለካ ያ ኢንፎርሜሽኑ ልክ ነበር ወይስ የመጀመሪያ ጊዜ ነው የሰማው ያ እንደተደረገብህ በስነ ስርዓት የነሱ ምስጥራቸው ነው ያደባባያቸው ኦኬ አይ ከጂም ይችላል ግን አማ ማለት ማን ነው መሰላችሁ ቡቺ 70,000 ድርሃም በላኝ አጭበርብሮኝ ሄደ ይሄ ቆንጆ ልጅ ባሌ ነው ምናምን የሚባለው የለም ምንም ነገር ከሷ ጋር እንዳልነበረው ምንም ነገር እንደማትመጥነው በህይወቱ ትልቁ ስተት ያኔ ክለብ እንደማንኛውም ሰው ስላገኘ ያ ትልቁ ስተት ነው እንደገና ያንን ስተት ደግሜ ሚዲያ ላይ በሷ ምክንያት ስሜን በሷ ጉዳይ ላይ ማብራራቱን አልፈልግም ለምን ዝም አልከስለው ማለት ነው አማን ታውቁታላችሁ ራይት ያ ያኔ እብዶና ጥንቆላውን ላሰርታበታለች ባይዘው ያ ጥንቆላ ትልቁ ቦምብ አለኝ ብላ ሳራ ላበሻ የምታወራው የሷ ጥንቆላ በሱ ፍቅር አብዳ ጥንቆላውላ እንዳልሰራ ወደሷ ሊያመጣ እንዳልቻለ ነው ስታወራ እሷ ደግሞ ሴቭ ያረጋቻትና አንድ ነገር ትናገር ቦምብ አለኝ እጄ ላይ ያለችው እሱ ነው እሺ አማ ካላችሁ ታገኙታላችሁ ግን ስሙት በጣም ይቅርታማ
70,000 ነው 60 ምናምን ሺህ ድርሃም ሀቅ ያለበት ስለተባለ እንደሚደርስ እርግጠኛ ነበረች። ያ ውሸት ነው። የእውነት ብሮን አልበላህም? ታዲያ ለምን ራስህን አላጸዳም? ስም ሲጠፋ ዜጋ ወጥቼ የማልናገረው ማንም ተነስቶ ስሜን ሜንሽን ሲያደርግ ወጥቼ የማልናገረው ለክብሪቱ አይደለም ስለማስብ ወጥቶ ማንም ሰው ከወንድ ስፔሻሊ እንደወንድ ልጅ ስታስቢው እላፊ ወጥቶ መነጋገሩ ክብርን ዝቅ ማድረግ እንጂ እዚህ ሚዲያ ላይ ወጥሽ ብትናገሩ ለማን ነው ታስረቸው? ዱባይ ነው ያለኸው? ዱባይ ነው ያለኸው? ኦኬ፣ ዱባይ ተፈራርታችሁ ነው የምትኖሩት? ለዛ ነው የሚከብደው። ያ እሷ ግን በጣም በአንተ ፍቅር እንደተጎዳችና ያደረገችብህ ጥንቆላም እንዳልሰራ ነው ስታወራ የነበረው። እና ያ ምስጢር እጇ ላይ ያለ ሳራ ጋር ማለት ይሄንን ምስጢር ያዘ ሪከርድ ያደረገችውን የእሷ ምስጢር ያዘችውን ይሄንን ነው ቦምብ አለኝ የምትለው እሷ። ግን አማ የእውነት የፍቅር ሪሌሽን ነበራችሁ? ግን ሪሌሽን በፍጹም አልነበራችሁ? ደቂቃውን ቆይ መልኩን አሳም በሪሌሽን ግን የላችሁም ሲል በፍጹም ነው ያለው። ሰማችኋል? በፍጹም እሺ፣ ስሙ ዝግ በፍጹም አማ ግን ሪሌሽን በፍጹም አልነበራችሁ? አያችሁ፣ ጎዶሎ ቀን ያስተዋወቀን። አንዳንድ ጊዜ ቀናቶች ምን አይነት ሰዎች እንደሚያስተዋውቅሽ አታውቂም። ጀስት እንደዚህ አይነት ገጠመኝ መተዋወቅ እንጂ ምንም ነገር የለንም ነው የሚለው እሱ። እንደገና ደግሞ ራሴን ለማን ነው ማብራራው? ሲጀመር የማይመጥነኝ ቦታ የተገኘሁት እኔ ነኝ። እንደገና ቦታ ሰጥተው ያ ቦታ ላይ መተደሞ ራስን ማብራራት ለዛ ሰው ቦታ መስጠት ነው የሚለው። ትልቁ ስህተቴ ያንን ሰው ማወቄ ነው የሚለው እሱ። ግጥጥሞች ነው ያገናኘን ነው የምትለው እንጂ ምንም ሪሌሽን አልነበራችሁ። ታዲያ ያውላ እብደት ምንድነው? ያውላ ለቅሶ፣ ያውላ ፍቅር፣ ያውላ ጥንቆላ። ያ እንግዲህ ትልቁ ምስጢር ለሳራ ጋር ያላት ይሄ ነው። እሷ አታውቀውም፣ እሷ ራሷ አታውቀውም። ባይዘው አይ ቲንክ ሪሌሽን ከሌለ ትልቁ ጥፋት ከሷ ጋር ፍቅረኛዬ ነው ብሎ ስታስተዋውቅ ዝም ማለት ነው። አንድም በሌላ ከሰዎች ጋር ተገናኛለሽ ከሆነ ያንን ጉዳይ ለማንም ለምንም ነገር ሜንሽን ማድረግ ስለማልፈልግ ነገር ስለማልፈልግ ነው። ስታትሽ ምንድነው ይህ ነገሮች ለሰው ማስረዳት
አስረድተሽ ምንድን ነው የምታገኙት? ያ ማለት ሰው ያው ብዙ ሚዲያ ላይ ያለ ማህበረሰብ የአክሴፕት ያደረገው በምንድን ነው? እንደ አንድ የሴት ብር ዘራፊ ወንድ የለም ተጠቅሞ ትቶ መሄድ እንደዛ አይነት ራሱ መልኩን አሳምሮ የለም እንደዛ ነው አክሴፕት ያደረገ። ለምን ራስን ኤክስፕሌንም አላረክም? ምንም ነገር ያረከው የለም። ገባ ያለህበትን ደረጃ እኔ አላውቅም። ጀስት እንደዚህ በወሬ በምሰማው ነውና ግን ልክ የለም የሴት በሴት እንትን ራሳቸው መልካቸውን አሳምሮ በእንደዚህ አይነት ብቻ ተስለሃል። ይሄን ታውቃለህ አይደል? እኔ ሳቺ ምንም ሰው ራሴን በራሴ ማስተዳደር ነው። እንደዚህ አይነት ሰው አይደለሁ። አለመሆን ደግሞ የቲክቶክ ላይ መውጣት አስፈላጊ ነው ብዬ አላስብም። ሰው ራሱን ከማይሆን ነገር ይቆጠባል እንጂ መቆጠቡ ደግሞ ለራሱ ነው። እና እንደዚህ ነኝ ብሎ ለማንም የሚናገረው ለራሱ ከሆነ ለራሱ ነው የሚገባው አይደለም። እና እንደዛ ብዬ አስባለሁ። ያ እና እንደዚሁ ነው የምትቀጥለው? እኔ እንደዚህ ነው የምቀጥለው። ያ በጣም መጥፎ የራሱ የኔ ባህሪ ነው። ሶሻል ሚዲያ ራሱ መጠቀም ይደብረኛል። ይህ እንግዲህ ባህሪ ላይ የዱባይ ህግ ተደምሮ ነው ወይስ ያው እስከ መጨረሻ የሚሄድ ብቻ ነው ባህሪ? የኔ ባህሪ እንደዚህ ወጥቼ መጋጋት ምናምን መታየት ስለማልፈልግ ነው እንጂ እንደ ማንኛውም ሰው ወጥቼ ምናምን አክት ማድረግ ምናምን ችግር የለውም። ለእኔ ባል የለውም። ይሄ እኮ አክት አይደለም አማሃ እንትን ነው እኮ አንድ የሴት ብር የምታሳድድ እንዳልሆንክ እንደገና ደግሞ በፍጹም ሪሌሽን የለህም። በቃ 4 ነጥብ። ይሄን ብቻ ሰው ይወቅን። ለምን ነው መጥፎ ኢማጂን ላንተ የሚለው? ቤተሰብ ያውቃል ይሄን ነገር? የሰፈር ልጆች ይሄን ለማን ማስረዳው? ያው ሚዲያ ላይ ያሉት እኮ የኛው የሰፈር ልጆች የሀገራችን ልጆች ናቸው፣ የሰፈር ልጆች ናቸው ምናምን ናቸው። ገባ? አንተ ስታልተናገርክ ድረስ በቃ አንተን በዚሁ ነው አይምሮ ስሎ ሰው ሁሉ የሚያስቀምጥ። አይኖር ገብቶኛል። ግን ይህን ነገር ለመናገር የማደርሰው ባለመናገር የማለው ነገር ይኖራል። ቢያንስ በዝባዥ አይደለህም አንተ፣ የሴት በዳይ አይደለህም። ሰው ባቶኝም በውስጥቶኝም የሆነ ነገር ከመናገር ወደኋላ የለም። ስፔሻሊ የቲክቶክ ሰው ይህም አውቃለሁ። ስለማቅ እዛም በመናገሩ የባሰ ራስን ማስናገም ሌላ ተርፎ ነገር የለም እንጂ። ስለዚህ በሙሉ መልካም መሆን ለራሴ የሚጠቅም ደግሞ ለህይወት አይደለም። ስለዚህ መልካም የመረጠል አንተ ወጥተው ስለማትናገር ነው ማለት ነው። ዘንድሮ ስላለኝ ነው የበላው። ሙሉ ገና ሪከርድ 10 ደቂቃ ነው የሰማችሁት። ገና 10 ደቂቃ ምናምን ይቀራል። በአጠቃላይ አማሃ የሚለው ምንድነው? ጀስት እንዳጋጣሚ እንደማንኛውም አበሻ ያገኘዋት ኖርማል በሆነ በጎዶሎ ቀን ያወቅኳት እንጂ ምንም ሪሌሽን የለንም። የበላውባትን ብር የለኝ። ወጥተህ ለምን አትናገርም? ራስን አታጸዳም? አንዳንድ ወንዶች ራሳቸውን ከሴት ላይ ብር እየወሰዱ ራሳቸውን አሳምሮ እንደሚንቀሳቀሱ በእንደዚህ አይነት መንገድ ብቻ ስለውሃል ስለው ለማን ነው ወጥቼ የማስረዳው? በዛ በማስረዳት ውስጥ ደግሞ ራስን ዝቅ ማድረግ ነው እና ቦታ አይደለም። የአንድ ወቅት ጀስት ስተት የለም። ዝም ብሎ የሆነን ሰው በመንገድ ላይ ራሱ ሀይ ያልኩበት ያለታ ጀስት ስተት ነው። አንድ ከተማ ነው ወይ የምትኖሩት ተፈራርታችሁ ስል
የትም እንደምትኖር ነው ያላውቅም ማለት እሺ ግን በጣም ስነ ስርዓት ያለው ልጅ ነው እንደ መልኩ ነው ድምጹ እኔ አሁን በጣም ባልጌ ነው የሚገርማችሁ ነገር እኔ ያልኩት ምንድነው ጸበል በኢትዮጵያ በቅርብ ሄዳለሁ ሲለው ሄጄ አላውቅም ግን ስትል ሂድ ጸበል አልኩት ዳር ምን ታውቂያለሽ ነግቢና ንገሪ ነይ ንገሪ ያ እና ቡቺ ላንቺ ትልቁ ዝናሽ ከሱ ጋር መጠራትሽ ነው ደስ ያለሽ ገብቶሻል ላንቺ ከሱ ጋር መጠራትሽ ነው ደስ ያለሽ ያ በጣም ሃምብል ነው ጋይስ በጣም ስነ ስርዓት ያለው ሰው ነው በጣም ካለውበት ከላይፍ ስታንዳርድ ጋር እንኳን እነሱ ሚዲያ ላይ በሚያወሩት መንገድ ከኔ ጋር ማቻ ያረግም ያለው በጣም ስነ ስርዓት ያለው ሰው በጣም ደግሞ በጣም እንትን ነው ማቹርድ ሰው ነው ክፍታፍ ብቻ አይደለም ማለት የለም መልኩን አሳምሮ ነገር የለም እንትን አይደለም ሂዝ ኖት ያ ደግሞ በጣም እንትን የበሰለ ሰው እኔ ሼምት ያዘኝ በነገራችን ላይ እናንተ ሳውራ ውሸት እንዳይመስላችሁ ስል እኔ ሼም ያዘኝ ይሁንት እኔ ሼም ያዘኝ ለምን ውሸት እንዳይመስላችሁ አንዳንድ ነገር ሳሰማችሁ እኔ ሳቀቃለሁ ለሁሉም ነገር አንዳንዴ ማስረጃ ትላላችሁ ሲዋጥልኝ ማስረጃው ላሰማ ካልኩ አሰማለሁ ካልቱ አጠልኝ ደግሞ እንዴት ብለጅ እጄ እንደምትጠመዘኝ ያሳያል ያ ትዝታይ ምን ያህል አይምሮሽ ላይ ቢቀመጥ ነው የታውቂዋለሽ ገብቶ መቼ ሲያወራ ታውቂዋለሽ ያ he so humble አሁንም ካለ ሰው በጣም ይቅርታሽማ ያወራው በጣም ሶሪ ነው ሁሉ ነገር ውሸት ነው ይመስል እኔ ደግሞ በኤቪደንስ ትንሽ ያወራል ከ10 ነገሩ አንዱን ኤቪደንስ አሳይና 9ን አስቀምጣል ዛሴት ያ ዳርዬ የእውነት እግዚአብሔር ያ የእውነት ይህ ሰው በጣም ማቹርድ የሆነ ሰው ነው በጣም ስነ ስርዓት ያለው ስነ ስርዓት ብቻ አይደለም እንትን የለም የበሰለ ንግግር ይናገራል ይሄ በጣጥ ጭንቅላት የለው አሁን ለምሳሌ እንደ ኢሱ አይነት ጅላንፎ ደደብ አይደለም ገባች ላጫም አይደለም ምን እንደሚናገር የሚያውቅ ሰው ነው ባየሁት በሰማሁት ማለት ነው ለዛ ነው ሼም ያዘኝ እግዚአብሔርን ሼም ያዘኝ አያውቅም እኔ እንደቀዳሁት አረታ ከላ በጣም ይቅርታማ ያ ዛሴት የሚያውቅ ያውቀዋል እርስ በራስ ተዋውቃላችሁ ለዛ ሰው ለኔ ምንም እንዳለው ነው እንዲያውቁት እሺ እኔ እሱን አፈርኩት ያ ዲዮር it is right or not right when you come ሚዲያ ላይ አስተመጣደስ ምንም አታመጣም እሱስ እንኳን ስለ ራይት ካወራሽ ማለት ነው ገብቶሻል ራይት ካልሽ ሚዲያ ላይ የሚዲያ ፊገር ፑብሊክ ፊገር ኮንክ this is right he is media figure so ያ እንትን ግን ያ ሰው ባመነ ሲሆን ትንሽ የሚይዛል ሼሙ እንጂ I have right okay በራይት ከርኩ I have right just ግን የለም ህሊና ትንሽ ሰዎች ያላቸው ስነ ስርዓት ስታይ ትንሽ ይከብዳል ያ
you feel in love with him ረጃይ why not ግን አልመጥ ነው by the way አልመጥ ነው የእውነት እንደገና ደግሞ ከቡቺ ጋር የታማሰው ጋር የእውነት የበለገ ቆንጆ ቢሆን እኔ በእንጨት አለካው አስባችሁታል ያሻሽ በሻሽ ራሱን አንቆ የሞተ ባባ ማማ ሲባባሉ የነበር ያለ አጫምና ራሱን ሲጣርጉ የገደለ ሳሚ የሚባል ሰውዬ ከዛ ሰውዬ ጋር የኔ ፍቅር የተባባለ ከንፈርና ምላስ የጨመላለቀ ወይም ደግሞ ያሰበው ዝም ብሎ የቀላወጠው ሰው እንኳን ከዛ ሰው ጋር እኔ አሻራ አይደለም ምንም ነገር እንዲኖረኝ አልፈልግም እናቴ ትሙት ኤክሱ ማን ነው ማናት ማለት ነው እፈልጋለሁ ማየት ፈልጋለሁ ከህይወት የወጡትን ሰዎች ራሱ ከማጋኖ ሪሌሽን የጀመሩት ብዬ በእነሱ ከኔ ከማይመጥን ሰው ጋር ሪሌሽን ሲጀምሩ በጣም በዛባቸው ነበር ብዬ ነው ማቀራራባቸው መጽናኛዎቼ ናቸው እንደዚህ አይነት ሰዎች ማየት ለኔ እንደዛ ነው ዛሴት ያ ከነዚህ የናይጄሪያ ቆለጥ እንደ ማስቲካ ያኛከች የምትንቀሳቀስን ቆሻሻ ሸርሙጣ እናቷ ብጤ እሷን ነው የከጀለችው ምንም ነገር የላትም የከጀለችው እንዴ ነው ከሷ መዝገቡ ላይ የምጻፈው you think that shit ግን ልጁ ማቹርድ ነው እንደ ፐርሰናል እንደ ራሱ ማለት ያየሽው ነገር ስትናገሪ ማለት የሰማውን ነገር ስትመሰክር ያ ግን ከኔ ህይወት ጋር ከእንደዚህ አይነት ሰዎች ጋር ለዓለም መዘገብ ዛሴት ስለምን መዘገብኩላችሁ ጋይስ ስለነጃኒ ዘገብኩላችሁ ስለ ሶል ዘገብኩላችሁ አይደል ማን ነበረ ስለነ ፊት አውራሪ የአንድ ቀን ምሽት ሙሉ ለሙሉ ከነወሬው ብቻ ሳይሆን ከነመረጃው ዘገብኩላችሁ የሳራ አላበሻ ወይም ደግሞ ቆርፋዳ ኢንዶሚ መሰለ ሴትየውን ዘገብኩላችሁ ሌላ ምን የዘገብኩላችሁ ዲቦራ ጌም አላት የመዘገብ ያስፈልጋል እንዴ አይ ቲንክ አሸንፋለች እንኳን አሸነፈች ይገባታል ሌላ ምን አለ ያላወራውበት ሌላ ምን አለ ቆይ እንትና ዮኒ ማኛና ቤት አለም ነው የተጣሉት እርግጠኛ ነኝ አሁን ያላየው